እነዚህ ምልክቶች ካሳየችህ ሳማት። በሁሉም የፍቅር ግንኙነቶች ውስጥ ጊዜው ቀስ የሚልበት፣ በሁለቱ ሰዎች መካከል ያለው ስሜት እንደ ኤሌክትሪክ የሚወጥርበት፣ የአይን ንክኪው ከተለመደው በላይ የሚረዝምበት፣ ሁለቱም ሰዎች ተረጋግተው ለመታየት እየሞከሩ ግን ውስጣቸው የሚረበሽበት አንድ ልዩ ቅጽበት አለ። በዚያን ጊዜ በአንድ ወንድ አይምሮ ውስጥ አንድ አደገኛ ጥያቄ ይፈጠራል። ልሳማት ወይስ አሁን ያለውን ድባብ ሙሉ በሙሉ ላበላሸው ነው? እውነቱን ለመናገር ይህ ቅጽበት ለብዙ ትውልድ ወንዶችን ሲያስፈራ የነበረ ነው። ምክንያቱም እያንዳንዱ ወንድ ፍርሃቱን ያውቀዋል። ገና ሳይደርስ ቀድመህ ለመሳም ከሞከርክ አሳፋሪ ውድቀት ይሆናል። በጣም ከዘገየህስ ፍርሃት በላው ብላ ታስባለች። አሳዛኙ ነገር ብዙ ወንዶች ግልጽ የሆኑ ምልክቶችን ያልፋሉ። ስለ ሁኔታው ከመጠን በላይ ስለሚያስቡ ብቻ ያንን የፍቅር ቅጽበት ወደ ስነ ልቦናዊ የመዳን ትግል ይቀይሩታል። በሌላ በኩል ግን ሴቷ ከተፈር ላይ እንኳን ሊታዩ የሚችሉ ደማቅ የፍቅር ምልክቶች እየሰጠች ሊሆን ይችላል። ሆኖም ወንዱ አሁንም እዚያው ተቀምጦ እንዲህ እያለ ያስባል፣ ምናልባት ዝም ብላ ለጓደኝነት ይሆናል ብሎ። ወንድሜ፣ ከንፈርህን የምትመለከት ከሆነ፣ ክንድህን የምትነካ ከሆነ፣ ጨርሶ ለማያስቁ ቀልዶችህ እንኳን የምትስቅ ከሆነ እና በሁለታችሁ መካከል ያለው የፍቅር ስሜት ከቁጥጥር ውጪ ከሆነ እርምጃ እንድትወስድ የመፈለገው ዕድል በጣም ከፍተኛ ነው። ግን ዋናው ቁልፍ ይሄ ነው። መሳብ አትራክሽን በራስ መተማመን ብቻ አይደለም፣ ስለ ስሜታዊ ንቃት ጭምር ነው። ጉልበትን ማንበብ፣ ምቾትን መረዳት እና የሁለተኛውን ኬሚስትሪን ማስተዋል። ምክንያቱም በጣም ማራኪ የሆነ መሳብ በግዴታ የሚመጣ ሳይሆን ግንኙነታቸው በተፈጥሯዊ ሁኔታ እያደገ መሆኑን በተረዱ ሁለቱ ሰዎች መካከል የሚጋራ ስሜት ነው። ወንዶች የሚሰሩት በጣም አስቂ ስህተት። እውነቱን እንነጋገር፣ ምክንያቱም ይህ ጉዳይ በጣም ያስቃል። አንዳንድ ወንዶች በአቅራቢያ ያለ እንግዳ ሰው እንኳን ሊረዳው የሚችለውን ግልጽ ምልክት ይስታሉ። እሷ ወደሱ ትተባለች፣ እጇን ትነካዋለች፣ ጥልቅ አይን ንክክር ታደርጋለች፣ ጸጉሯን ትነካካለች። በጣም ደካሞቹና እስር ቤት ሊያስገቡ የሚችሉ ቀልዶቹ እንኳን ትስቃለች። ወንዱ ግን ወደ ቤቱ ሄዶ እንዲህ ይላል፣ እንደ ወንድም የሚተኝ ይመስለኛል። ወንድም በዚህ ሰዓት አስተናጋጁ እንኳን እንደምትወደው አውቋል። በሌላ በኩል ደግሞ አንዳንዶች ተቃራኒውን ያደርጋሉ። አንዲት ትንሽ ፈገግታ ሲያዩ ምንም አይነት ስሜታዊ ንቃት በሌለው መልኩ ዘልለው ለመሳም ይሞክራሉ። ስሜታዊ ምልክቶችን መረዳት ለዚህ ነው የሚያስፈልገው። መሳብ ማለት የአይምሮ ንባኔ ሳይሆን የስሜት ምልክት ነው። የአይን ንክክር ትልቁ ምልክት ነው። ከጥንታዊ ስነ ልቦና ምልክቶች አንዱ የአይን ንክክር ነው። ተራ የአይን ንክክር አይደለም፣ ወይም ለትህትና የሚደረግ ጨዋታ አይደለም። እያወራን ያለነው በሁለታችሁ መካከል ያለው ጉልበት በድንገት ስለሚቀየርበት እይታ ነው። ከተለመደው በላይ አይንህን ትመለከታለች። ትህትና አይኗን ትሰራለች፣ ደግማ ትመለከታለች። አንዳንዴም ከንፈርህን ትመለከታለች። ይህ ትልቅ ትርጉም አለው፣ ምክንያቱም ረጅም የአይን ንክክር በስነ ልቦና የፍቅር ውጥረትና ጉጉትን ይፈጥራል፣ በተለይም በፈገግታ እና ለስላሳ ስሜት ከታጀበ ከሆነ። ምክንያቱም መሳብ ቃላት ከመገለጹ በፊት በአይን ይታያል። እንደንቱም ለመነካት ምክንያት ትፈልጋለች። ይህ ሌላው ትልቅ ምልክት ነው። ሴቶች ስሜታዊ ምቾትና መሳብ ሲሰሙ በአካል መግለጽ ይጀምራሉ። ስትናቅ እጇን ትነካዋለች፣ ልብስህን ታስተካክላለች፣ እየተጫወተች ትገፋሃለች፣ አጠገብህ ትጠባለች። ዋናው ንክክሩ ብቻ ሳይሆን ከንክክሩ ዛፍ ያለው የምቾትነት ነው። ንክክር በስነ ልቦና ግንኙነትን ይፈጥራል። አንዲት ሴት በተደጋጋሚ ወደ አንተ የምትጠባ ከሆነ ውስጣዊ ፍላጎቷ እያደገ መሆኑን ያሳያል። በእጃችሁን እንድትሆኑ ስዊጦችን ትመቻችታለች። አንዲት ሴት ለአንድ ወንድ የፍቅር ስሜት ሲኖራት ስሜታዊ ቅርበት የሚያድግበትን ሁኔታ ትፈጥራለች። ረጅም የእግር ጉዞ፣ ግለታዊ ወሬዎች፣ ተጨማሪ ጊዜ አብራ ማሳለፍ፣ ሰው ሁሉ ከሄደ በኋላ አብራህ መቆየት። ምክንያቱም መሳብ ቅርበትን ይፈልጋል። ደካም ቀልዶች ላይ መሳቅ ምልክት ነው። ይህ በሳይንሳዊ መልኩ በጣም አስቂ ነው። ምትወደድ ሴት ለቀልዶች በጣም ለጋሽ ትሆናለች። አንተ በጣም ተራ ነገር ትናገራለህ፣ እሷ ግን ኮሜዲያን የፈጠርከው አንተ ይመስልህ ትስቃለች። ጓደኞች ግን ተመሳሳይ ቀልድ ሰምተው በድንገት ሊያዩህ ይችላሉ። ምክንያቱም መሳብ ስሜታዊ እይታን ይለውጣል። አንዳንዴ በአንተ ፊት ትረበሻለች። ይህ ብዙ ወንዶችን ያስደነግጣል። መሳብ አንዳንዴ የመረበሽ ስሜት ይፈጥራል። ጸጉሩን በተደጋጋሚ ማስተካከል፣ ልብስን ማነቃቃት፣ በሐፍሽት መሳቅ ወይም በድንገት ዝም ማለት፣ እነዚህ ሁሉ ስሜታዊ መረበሽ ምልክቶች ናቸው። ትልቅ ትኩረት ትሰጣለች። ትናንሽ ዝርዝሮችን ታስታውሳለች። በጥንቃቄ ትሰማሃለች። ጥያቄዎችን ትጠይቃለች። ምክንያቱም ስሜታዊ ፍላጎት የማወቅ ጉጉትን ይፈጥራል። በአንተ ፊት ጉልበቷ ይቀየራል። ይህ በምክንያት ለማስረዳት ከሚከብዱ ምልክቶች አንዱ ነው።
በዙሪያችሁ ያለው ድባብ ይሞቃል፣ የበለጠ ጨዋታ ይበዛዋልና ቃላት ባይኖሩምስ ስሜቱ በግልጽ ይታወቃል። ስሜታዊ ብልህና ያላቸው ወንዶች ቀመሮችን ከማጥናት በፊት ይህን ጉልበት ያስተውላሉ። ከመጠን በላይ ማሰብ ችግር ትልቁ ጠላት። አሁን የፍቅር ቅጽበቶች ትልቁን ጠላት እንነሳ። የወንዶች ከመጠን በላይ ማሰብ። ወንዱ ስሜቶቹን ሁሉ ያያል፣ ግን አይምሮ ወደ ጭንቀት ይገባል። ብትካፈኝ ቢሆን፣ ጓደኝነታችን ቢበላሽ ቢሆን፣ ተሳስቼ ቢሆን፣ በዚህ ሰዓት የፍቅር ስሜቱ ይጠፋል። እሷ ግን እርግጠኛ በሆነ መንገድ እንድትመራህ እየጠበቀችህ ነው። ለዚህ ነው በራስ መተማመን የሚያስፈልገው፣ የጥቃት ሳይሆን የተረጋጋ በራስ መተማመን። ሴቶች ወንዶች ሁኔታውን በተፈጥሯዊ መንገድ እንዲረዱ ይፈልጋሉ። አብዛኞቹ ሴቶች እንደ ሮቦት የተቀመረ ግንኙነት አይፈልጉም። ስሜታዊ ንቃት ያለው ወንድ ይፈልጋሉ። የሁለታችሁን ኬሚስትሪ በተፈጥሯዊ መንገድ የሚያስተውል፣ የምቾትንና ፈቃደኝነትን በሰውነት ቋንቋና በጋራ ስሜት የሚረዳ ወንድ። አካላዊ ቅርበት ትልቅ ትርጉም አለው። ወደ አንተ እየተጠጋች ከቀጠለች ያ ትልቅ ነገር ነው። ሰዎች ስሜታዊ ምቾት ከሚሰማቸው ሰው ጋር በአካል ይቀርባሉ። ፊታችሁ ተቀራርቦ፣ አይን ንክክሩ ተነክረ እና ምንም ሰው ከኋላ ካልሸሸ ይህ መሳባብ የሚያሳይ ነው። የጠፋ እድል ቁጭት። እያንዳንዱ ወንድ ኬሚስትሪው በግልጽ እየታየ ምንም ሳያደርግ የቀረበት ቢያንስ አንድ ቀን ያስታውሳል። ከዚያም ለዓመታት ያንን ቅጽበት በአይምሮ እያመላመለ ቁጫል። ምክንያቱም ያመሉ የፍቅር እድሎች ትልቅ ቁጭት ይፈጥራሉ። ለማጠቃለል ያንን ቅጽበት በአይነ ልህና ተመልከት። ምሽት ነው፣ ለስላሳ ጨዋታ። እሻ ቀስ ብላ ትጠባለች፣ አይንህን ታያለች። በለስላሳ ፈገግታ ከንፈርህን ትመለከታለች። አካባቢው ዝም ይላል። ምንም ሰው ያን ቅጽበት እንዲያበቃ አይፈልግም። በዚያን ጊዜ ብዙ ቃላት ባይኖሩም ስሜቱ ሁሉ ነገርን ይናገራል። እውነተኛ የፍቅር ቅጽበቶች የሚፈጠሩት በልምድና በተሸመዱ ንግግሮች አይደሉም። የሚፈጠሩት በስሜታዊ ትስስር፣ በራስ መተማመን፣ በጋራ መሳባቢና በምቾት ነው። ምክንያቱም በጣም ማራኪ የሆነ መሳም ተገዶ የሚመጣ ሳይሆን የማይቀር ሆኖ የሚመጣ ነው። ስለዚህ ውስብስብ የፍቅር ቀመሮችን ከማጥናት በፊት ጉልበትን፣ የሰውነት ቋንቋንና ምቾትን ማስተዋል ተማሩ። ምክንያቱም ሴቶች ፍላጎታቸውን ቀጥታ ከመናገር በፊት በስሜት ይገልጻሉ። ስሜታዊ ምልክቶችን የሚረዱ ወንዶች ከመጠን በላይ ማሰብ ያቆማሉ እና የማይረሱ የፍቅር ቅጽበቶችን በተፈጥሯዊ መንገድ ይፈጥራሉ።